እሺ በመሰረቱ ቤተክርስቲያን ያለ ኢየሱስ ክርስቶስ ህልውና የላትም። ኢየሱስ ክርስቶስ የቤተክርስቲያን ራስ ነው። መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ያፈሰሰልን ደም የዘላለምን ሕይወት እንደምንወርስ ነግሮናል። ሌላው ይቅርና እህት አንድ ግልጽ ነገር ልንገርሽ። በሮሜ 5:9 በእርሱ ደም ይላል። በእርሱ ደም ዛሬ እኔ ያወራሁት ስለ ስዕል ነው። መጀመሪያ ላይ ስለ ስዕል ስለሆነ ስዕሉን ጨርሰን ወደዛ እንሄዳለን። ይቅርታ ኤርሚ፣ ስለ ኢየሱስ ንገረኝ ብለሽኛል። ያዘው አሁን ይሄን ያዘውና የስዕሉን ጨርሰን ከዛ ወደዛ እንሄዳለን። ሌላ ሰው አትግባ። እሺ አሁን አንቺ ገድለ ድርሳናት ላይ በተለይ ስለ አድኖ የሚለው ነገር ኮንክሉዥን ፈጥሮብሻል። ያ የፈጠረብሽ ኮንክሉዥን ምንድነው? ስለ አድኖ የዘላለምን ሕይወት ይሰጣሉ ብላ ያስተማረችውን ነገር ማምጣት አልቻልሽ። ሪከርድ ብቻ አድርጉልኝ። ሪከርደሮች በደንብ ሪከርድ አድርጉ። ታብ ኮፒ ሊንክ ሼር ብቻ አድርጉ። ሁለተኛው ፈለገ አትናቴዎስ እዚህ ሲደገም ታየዋለህ ማለት ነው። እሺ ስዕላት ያድናሉ ብለህ ታምናለህ፣ ትሰግድላቸዋለህ፣ ታጥኑላቸዋላችሁ በኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት ነው። መጽሐፍት ድነት ይሰጣሉ ብሎ የዘላለም ሕይወት ይሰጣሉ ብለው ያስተምራሉ ወይ ብለህ ቅድም እህታችንን እልልታ ስጠይቃት ነበር። ኦኬ እሷ ደግሞ አይ እኔ ለስዕላት ስገድ ብላ ቤተክርስቲያን ውስጥ አስተምረኝ ነበረ ብለሃል እና በኋላ ላይ እኔ መጥቼ አዎ መጽሐፍት ይላሉ ብለሽ በይው በኋላ ግን እድሉ ለእኔ ትሰጭኛለሽ ብያለሁ። ሰዓቱ እንደውም ረዝሞብኝ ነበር፣ ይኸው መጣው ማለት ነው። ቴንኪው። ስለዚህ አሁን አንተንም ጠይቀህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስዕላት ያድናሉ አያድኑም? ካዳኑ ከምን እንደሚያድኑት መጽሐፍት እንደዚህ ብለው የሚናገሩ መጽሐፍትን ከነመረጃቸው ጭምር ስጣኝ ማለት ነው። ስዕላት ያድናሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከምን? በመጀመሪያ ደረጃ ቅዱሳን ስዕላት የዘላለምን ሕይወት በመስጠት አያድኑ። የመጀመሪያ ደረጃ። በሁለተኛ ደረጃ ቅዱሳን ስዕላት ለምንድን ነው የሚያድኑት? ከምንድን ነው የሚያድኑት? ቅዱሳን ስዕላት የሚያድኑን የጳውሎስ ጨርቅ አጋንንትንና ድዌዎችን እንደፈወሰ ምንድን ነው ማለት አክሽን አልገባኝም። አክሽኑ አልገባኝም። ነጭ ሽበት ሸብተህ ታላግጣለህ እንደ አንተ ለህዝቡ ስሙ ነው ያልኩትኝ። የምትናገረው ነገር በጥሞና ታላግጣለህ እንደ ነጭ ሽበት ሸብተህ አንተ ይሳኮር ስርዓት ይዘህ ቁጭ በል አዳምጥ ዝም ብለህ። እሺ ይኸው ሁላችሁም ስሙኝ። እኛ ቅዱሳን ስዕላትን ያድናሉ ብለን እንኳን እንደውም እኔ አንዳንዶች እኔ ያድናሉ ብዬ የምቀበልበት ዋናው ምክንያት ከስጋ ድዊ ነው። ከስጋ ድዊ ፈውሰዋል። ሲፈውሱም አይቻለሁ፣ ምስክርነትንም አግኝቻለሁ። ከስጋ ድዊ ከዘላለም ሕይወት ያድናሉ አያድኑም? ከስጋ ድዊ እንዴት ያድናሉ? ከስጋ ድዊ ያዳኑት መጽሐፍ ቅዱስ ላይ ወንድሞቼ እናቶቼ በደንብ አድርጋችሁ ስሙኝ። መጽሐፍ ቅዱስ ላይ የነ ጳውሎስ ጨርቅ የነ ጴጥሮስ ጥላ ድዊውን ነው እንጂ የፈወሱት፣ ድዊውን ነው እንጂ ያዳኑት፣ የዘላለም ሕይወት አልሰጡም። ስለዚህ ኤርሚያስ ዛሬ ማሳየት የሚችልበት ዋና ምክንያት ምንድን ነው? ቅዱሳን ስዕላት የዘላለም ሕይወት ያሰጣሉ የሚል ከሆነ ያሳየናል። አዘርዋይስ ቅዱሳን ስዕላት የስጋን ፈውስ ሊሰጡ አይችሉም፣ ስጋን ሊያድኑ አይችሉም የሚለን ከሆነ የጳውሎስ ጨርቅ ለምን እንዳዳነ ይነግረናል። ጨርሻለሁ ባጭሩ። አልጨረስክም፣ ገና ጀመርን እንጂ ደምዬ። እሺ ምንድን ነው ያልከው? ቆይ እያወራህ ያለሁት ከስጋ ድዊ ያልከው ድዊ ይቅርና ለጊዜው ደዌ ማለት ነው። ከስጋ ድዊና ደዌ ብሎ ለማለት ነው። ዳጸልሳ እንደሆነ ይገባኛል። ድዊና ደዌ የተለያዩ ስለሆነ ማለት ነው። ኦኬ እሺ እሺ ይቅርታ ይደረግልኝ። ኦኬ ጆሮዬ ነው እንደዚህ አሰማሙ። ደዊና ድዊ ምናምን ድዊ እኮ የግዕዝ ቃል ነው። ደዌ ደግሞ የተለመደ ቃል ነው። ስለዚህ ወንድሜ በዚህ በቋንቋው ልታሾፍ አይችልም። ገባ? ብዙ ቋንቋዎችንም ልስት እችላለሁ። ደዌ ስል ከምን አኳያ እንደሆነ ይገባል። ስለዚህ ምንም ማላገጥ ማሾፍ የለም። የጠየቁ ጥያቄ
ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ፣ እንደ ኢየሱስ ክርስቶስ የዘላለም ሕይወት ይሰጣሉ ብላ ያስተማረችበትንና ከዛስ ድጋሚ ቅዱሳን ስዕላት የስጋን ድዊ አይሰጡም ካልክ የጳውሎስ ጨርቅ ለምን እንደፈወሰ ትነግረናለህ ማለት ነው። ቀጥለውን እኔ ወገኖቼ ስዕላት ያድናሉ አልኩኝ። የዘላለም ሕይወትም የስጋ ድዊ ብሎ ያለው ማለት ነው። እንግዲህ አያችሁ፣ እሱ ራሱ ማነው ደዌ ያለ አያችሁ፣ እሱ ራሱ ደዌ ያለ ተመልከቱ። እሱ ራሱ ደዌ ያለ አንተ እንኳን ደዌ ያልክ አሁን አንተ እንኳን እኔ የምታርም ሰውዬ ድዊ የሚለውን አንተ እንኳን ደዌ ያልክ ደግሞ ትስቃለህ። ደፋር ድዊ አይባልም እኮ የተባልከው ደሜ ደዌማ ይባላል። ሌላ ሰው እሺ፣ ከዚህ በኋላ ሌላ ሰው ማይክ ከከፈተ እወርዳለሁ። ከዚህ በኋላ ማውራት ከቻል አውራ ከኔ ጋር በመድኃኒዓለም አትክፈቱ። ማንም ከከፈተ አዞር። ምንም የሚያስቅ ጉዳይ የለውም። ምንም አውራ ደዌ ምንም ድዊም አልኩኝ አውራ በቃ ፈውስ ነው። ቀጥል አውራ እና ግድ የለም ና እየጠበኩ ነው አባቴ፣ እየጠበኩ ነው። አውራ እየጠበኩ ነው። ቴንኪው። እኔ ዛሬ አዲስ ትምህርት ተምሬያለሁ። ለካ ድዊ ምንም አዲስ ትምህርት አልነገርኩም። ድዊና ደዌ ስለተሳሳትኩ ነው ያሾኮ። ስለዚህ አውራ አይምልህ ብዙ ስላልተማርኩ ነው። አየህ ድዊ ብሎ የሚለው ቃል እኔ አልገባኝም ነበር። ዛሬ ነው ግዕዝ መሆኑን የነገርኩኝ። እና ቀጥል። ኦኬ ስዕል አድህኖ ያድናሉ አያድኑም ብዬ ስልህ ከዘላለም ሕይወት አያድኑም ነው አይደል ያልከኝ? አሁንም ደግሜ እነግርሃለሁ፣ ቅዱሳን ስዕላት የዘላለም ሕይወትን ድህነት አይሰጡም። ደግሜ እነግርሃለሁ። የስጋ ደዌን ማለት ነው። ከስጋ ደዌ ግን ይፈውሳሉ አይደል? ደዌ ድዊ ተምታታብኝ። አየህ፣ ከስጋ ደዌ ግን ይፈውሳሉ አይደል? ቴንኪው ደምዬ። ከስጋ ደዌ ግን ይፈውሳሉ አይደል? ደሜ ማይክ ሚዩት ነው እያወራህ ከሆነ እኔን የምታስተካክል አንተ ደዌ ያልካ ደዌ አየህ አይደለ? አንተ እንኳን ሳትክ ከስጋ ደዌም በለው ድዊም ብለህ በለው አንተ በፈለግከው መልስ። አሁን አንተ በትክክል ቋንቋ እንኳን መናገር አልቻልክም። ድዊ ማለት አልቻልክም። አንተ ራስህ ደዌ ያልክ ታሾፋለህ፣ ትስቃለህ። ደፋር። ቀጥል። አሁን እሺ ቀጥል። ወደ ጥያቄያችን ይሄ ቪቫን የሚባለውን አውርደው እንትን በለው፣ ሚውት አድርግልኝ። ቪቫን የሚባለውን ሚውት አድርገው። ቀጥል። እሺ ምኑን እቀጥለዋለሁ? ምኑን እቀጥለዋለሁ ማለት አልገባኝም። የጳውሎስ ጨርቅ ፈውስን አድርጓል አላደረገም? የጳውሎስ ጨርቅ ቆይ የተጠየቀው ስለ ስራ እንትኑን በመሳብ ልታርፍ ፈልገህ ነው? ልታርፍ ፈልገህ ነው? ለማለት ፈልገህ ነው? ስላቃተ ነው? ስላቃተ ነው? እዚሁ አለሁኝ፣ የትም አልሄድም። እኔ ነግሬሃለሁ። አሁንም ደግሜ ልንገርህ፣ አዳምጠኝ። ዋን ሞር ታይም ልድገምልህ። ዋን ሞር ታይም። ቅዱሳን ስዕላት የዘላለምን ድህነት አይሰጡንም። እኔ የዘላለም ድህነትን ያገኘሁት በጌታችን በመድኃኒታችን በኢየሱስ ክርስቶስ በመስቀል ላይ በተሰራልኝ ስራ ነው። አሁን ያስቃል። አዳምጠኝ። ሁለተኛ የጳውሎስ ጨርቅ ፈውስን እንደሰጠ ድነትን እንደሰጠ የስጋ ድነትን እንደሰጠ የጳውሎስ ጨርቅ የስጋ ድነትን እንደሰጠ ቅዱሳን ስዕላት በእኔ እምነት የስጋን ድነትን አገኝባቸዋለሁ። አንተ የስጋ ድነትን አይሰጡም የምትል ከሆነ የጳውሎስ ጨርቅ የስጋን ፈውስ ለምን ሰጠ? ሁለተኛ ቅዱሳን ስዕላት በቤተ ክርስቲያን የዘላለም ሕይወት ይሰጣሉ የሚል አስተምሮ ካለ አምጣና አሳየኝ። አሁን ቀጥል፣ ጨርሻለሁ። ልብ በሉ። ጥያቄ ጠይቄው ለጥያቄው መልስ ከመስጠት ይልቅ ጥምን የሚያረካ
መልሼልሃለሁ። እኔ ሳወራ አታውራ። እኔ ሰማሁ አይደል? መልሼልሃለሁ። ምንም ሪኮንት ማድረግ በቃ ከመለስክ እኔ ደግሞ ልናገር ጀጅ ማድረግ አልችልም። ወደ መልስ ነው ያለብህ። ወደ መልስ ምንም ልመልስ። አንተ የፈለከውን ስትናገር ያልሆነ ስትመልስልኝ ዝም እንዳልኩኝ መረርህም ጣፈጠህም ሰጥቻለሁ ብለኸኛል። ኦኬ እኔ ደግሞ አይ የሰጠኝ ነገር ትክክል አይደለም፣ ያልሰጠኝ ነገር ደግሞ የሰጠኝ ነገር ደግሞ ትክክል ነው። ኤርሚ ይቅርታ አንዴ ቪቫን የሚባለው የቴዲ አፍሮን መሰል ያደረገን ሰው ሚውት አድርግልኝ። በቃ ሚውት አድርግልኝ። እኔን ሜንሽን የሚያደርግ ሰው የሚሳደብ ሰው ሚውት አድርግልኝ። እሺ ከሰደበው ሚውት አድርግለት። ከሰደበው በዚህ ፍቶ እንዳይወጣ ማለት ነው። ይሄን ሰውየውን ስለማናውቀው እናንተ ተሳደቡታቻላችሁ ሰዎች። ኦኬ ጥያቄ የጠይኩት ለወንድማችን ደሜ ማለት ነው። ኦርቶዶክሳዊ ወንድሜ በፍቅር በስዕል ፍቅር ለወደቀው ወንድማችን እና ለስዕላት ያሸበሽባል፣ ይዘምራል፣ ይሰግዳል፣ ይንከባለላል፣ የተለያየ እንትኖችን ያሳያል። ማንጓጠጥ እኮ አይደል ምን የምፈልገው ማንጓጠጥ ከሆነ አንጓጥጥብሃለሁ። አንጓጥጥብሃለሁ። እኔ አሁን ስለዚህ ማንጓጠጥ አልፈልግም። ተራይ ሚውት አድርገው። በቃ እሱ ያወራው ቀጥታ ወደ የፈለገውን ማድረግ ይችላል። ተራው ነው። ዝም በልና አንተ አድምጥ። ቀጥታ ወደ ቃሉ እየረበሽክ እንደሆነ አይወቅ። ወደ ትምህርቱ ሂድ ብራዘር፣ ወደ ትምህርቱ እኮ አታንጓጥ ነው። እኔ አላሾፍጉብህም፣ አላሾፍጉብህም፣ አንተን ሜንሽን አድርጌ አልተናገርኩም። ቀጥታ ነው ወደ ቃሉ የመጣሁት። ቀጥል። ደምረው አላንጓጠጥኩም። ያንጓጠጥክ መስሎ ከሆነ በጣም ይቅርታ። ልብ በል። ምንድን ያልኩ ወንድማችን ደምረው ኦርቶዶክሳዊ እንደመሆኑ መጠን በፍቅር በስዕላት ፍቅር ወድቋል እና ከዚህም የተነሳ ከስዕላት ጋር ፍቅር ስላለው ለነዛ ስዕላት ይዘምራል፣ ለነዛ ስዕላት ያጥናል፣ ለነዛ ስዕላት ይሰግዳል፣ ለነዛ ስዕላት አሁን ዝም አይወልኝ ወደ አሁን እኮ ወደ ትምህርቱ ለምን አንገባም? እኔ ሜንሽን አታርገኝ፣ እኔ ሜንሽን አታርገኝ እኮ ሜንሽን አታርገኝ። አረጋለሁ አትንገ በስዕላቱ ፍቅር ካልወደኩም ማለት ያለብህ አፍቅሮት ወደ ትምህርቱ ግባ፣ ወደ ትምህርቱ ግባ። አትመስክር፣ ስለኔ አትመስክር፣ አትፍራ። ብራዘር አታንጓጤ ብለህ ያልከው ሳወራ አትመስክር፣ ስለኔ እንዳታስወርዱ ማንም ሰው ማይክ ወደ ትምህርቱ ግባ፣ ቀጥታ ወደ ትምህርቱ ግባ። ስለዚህ ላውራበት ለእኔ አትመስክርልኝ። ቀጥል ደሜ፣ ላውራበት ፕሊስ እባክህ። እኔ ላውራበት እያልኩ ነው እየለመንኩ ያለሁት። ዳግማዊ ፈለገ አትናቴዎስ ይምጣብኝ እንዴ? እኔ ሳውራ ነው እንደምጮህ። አወራ እኮ ሰማሁ። ኦኬ ልብ በል። ወንድማችን ደምረው በስዕላት ፍቅር ወድቋል ነው ያልኩት። ይሄ ማለት ስዕላትን ታፈቅራቸዋለህ፣ ትወዳቸዋለህ ማለት ነው። ከዚህም የተነሳ ፍቅርህን ስትገልጥ ስዕላቱ ፊት ትሰግዳለህ፣ ለስዕላቱ ትዘምራለህ። ስዕላቱን እመቤቴ ወገቤን ጎኔን እየሸቀሸቀኝ ነውና ፈውሽኝ ብለህ ትላለህ። በአደባባይ ያየነው ነገር ነው። ደምዬ እባክህ ላውራ በመድኃኒዓለም ወደ ትምህርቱ ግባ። እኔ አሁን የምታሳየውን ገድል ነው የምጠብቀው። የምታሳየውን የዘላለምን ሕይወት ይሰጣሉ የሚለውን አምጣ አሳይ። ከለሩ እንኳን እዩት፣ ከለሩ እንኳን አይቀየርም። አሳይ ነው የምልህ። አሳይ። ሚዩት አድርገው። አርምሞ ይባላል። ሚዩት አድርገው። ቴንኪው ደምዬ። እኔም ደግሞ ልክ እንደዚህ ነው በጥሞና የምሰማ። ለሶስተኛ ጊዜ እንደዚህ አታቋርጠኝ አሁን ማለት ነው ፕሊስ። ፈለገ ለ5 ለ6 ጊዜ እያቋረጠ የነበረ ብጥብጥ ያደርገው ማለት ነው። እስካሁን እኮ ነገሩን ፍጥምጥም አድርገን ጨርሰን ሁላችንም እትሙ በሰላም ብዬ በቀድሞ ድቁናዬ በቃ የሚሰጥ ነገር የሚጠጣ ነገር ካለ ቅዳሴ ጸበል ሰጥቼ እሸኝሃለሁ ማለት ነው። ጨርሰን ማለት ነው። አትግባብኝ ለሶስተኛ ጊዜ። አሁንም ልናገራለሁ ስለሚቀዳ ማለት ነው። ወንድማችን ደሜ ኦርቶዶክስ እንደመሆኑ መጠን በስዕላት ፍቅር ወድቋል ማለት ምን ማለት ነው? ስለሚወዳቸው ቅዱሳት ስዕላትን ስለሚወዳቸው ለነዛ ስዕላት ፍቅሩን ሲገልጥ ምንድነው የሚያደርገው? ያማትባል፣ ይሰግዳል፣ ለነሱ ያጥንላቸዋል፣ ለነሱ ይዘምራል። ጎኔ ሸቀሸቀኝ እመቤቴ ንኪኝ እዚህ ጋር እንግዲህ ዳሽኝ እያለ ሲል ሰምተናል አደባባይ ላይ። ይህም ብቻ አይደለም፣ ከመስገድም አልፎ ደግሞ አንዳንዶቹ ፍቅራቸውን ሲገልጡ በጣም ከመወደዳቸው የተነሳ ይንከባለላሉ ስዕሉ ፊት ማለት ነው። ይሄ የሚደረግ ነው በኦርቶዶክስ። ይህንን ማለት ማላገጥ አይደለም፣ የሚደረገው ነገር ነው እያወራ ያለሁት።
ይኸው ነው ቀኑ ማብራዘር። እሺ ስለዚህ ደሜ ይህንን ከማድረጉ የተነሳ ቅዱሳት ስዕላት ያድናሉ ብሎ አለን። ከምን ብዬ ስለው አንድ ነገር ግልጽ አድርጎ የነገረን ደሜ ምንድን ነው? የዘላለምን ህይወት አይሰጡም አለ። የዘላለምን ህይወት አይሰጡም አለ። ታዲያ ከምን እንደሚያድሩት ብዬ ስለው ከስጋ ያድናሉ ብሎኛል። ደሜ እኔ ነኝ። አሁን አንተ ስዕላት ያድናሉ ብለህ ስላልክ አንተ ነው እየጠየቅኩ ያለሁት። የስዕላቱ ባለቤት አንተ ስለሆንክ፣ ለስዕላት የምታጥነው አንተ ስለሆንክ፣ ለስዕላት የምትዘምረው አንተ ስለሆንክ፣ ለስዕላት የምትሰግደው አንተ ስለሆንክ፣ ከስዕላት ጋር በፍቅር የወደቅከው አንተ ስለሆንክ፣ በፍቅራቸው የወደቅክላቸውን ስዕላትን የሚያደርጉልን ያደረጉልን የሰጡህን ቤኔፊት በሙሉ ታወራለህ እኔ ፊት ማለት ነው። በብሉይ በአዲስ እየጠቀስክ ማለት ነው። አንድ ሁለተኛ የቤተክርስቲያኒቱ መጽሐፍት ላይ ብለሃል። ቅድም እህቴን እልልታን የቤተክርስቲያኒቱ መጽሐፍት ላይ ቅዱሳት ስዕላት ድነትን ይሰጣሉ ወይ የሚል ቤተክርስቲያኒቱ መጽሐፍት አላት ወይ ብለሃል። ይኸው መልኩን ራሱ አልቀይረውም የመጽሐፉን ስልህ ገጹን አሰናድቻለሁኝ። የቤተክርስቲያኒቱ እንደው እውቅ መጽሐፍ ነው። እሱን ከማሳየቴ በፊት ከስጋ ደዌ ያድናሉ ብለኛል። አንድ ነገር ይህችን ተናግሬ ልስጥ ደምዬ፣ አንድ ነገር ግልጽ የምታደርግልኝ የምፈልገው እኔ ስለ ቅዱሳት ስዕላት ስጠይቅህ ስለ ጳውሎስ ጨርቅ አትጠይቀኝ። ጨርቅና ስዕል ላይ እንጂ ወንድማችን ፈለገ አትናቴዎስን ስለ ቅዱሳት ስዕላት ስጠይቀው ስለ በለዓም አህያ አወራኝ። በወቅቱ ያልኩት ምንድነው? ስዕሎቻችን አህዮች ናቸው ብለህ ካላልክ በስተቀር ስዕልና አህያ ለይ ብየዋለሁ። እኔ የጠየኩት ስለ ቅዱሳት ስዕላት ነው፣ ለፈለገ አትናቴዎስም ማለት ነው። መልስን እየጠየቅኩ ነው። በጣም አረዘምከው። መልስ ግን እየሰጠኝ አይደለም። እኔ የፈለግከውን ታወራለህ፣ እሰጥሃለሁ። መልሱን ስጠኝ ወዳጄ፣ እኔ መልሱን ስጠኝ። የዘላለም ሕይወት ይሰጣሉ፣ የዘላለም ሕይወት ይሰጣሉ የሚል አንተን እሱን ኖ አንተ አለኝ ብላል፣ አለኝ ብላል፣ አለኝ ብላል። በትልቁ አድርገው በትልቁ አድርገው አለኝ ብላል። አምጣ። በትልቁ ነኝ ያለሁት ምን በትልቁ መሆንበት የለም። ደሜ ፕሊስ እኔ ያልኩህ ቅዱሳት ስዕላት ያድናሉ ወይ ብስል የዘላለም ሕይወት አይሰጡም ብለኛል። መልስ ነው። ይሰጣሉ አይሰጡም ብሎ የሚለው መጽሐፉ ያወራል። እዚህ ማለት ነው። ደምረው ባለበት ያወራል። ኦኬ መጽሐፉ ያው እዚህ ስላለ ማለት ነው። የማይቀየረውን ለሶስተኛ ጊዜ እያሳያችሁ ነው። ኦኬ እኔ አራሳየ ብራዘር እባክህ እኮ ዝም ብለህ ዝባዝንኬ ነው የምታወራው። ዝባዝንኬ እያወራ ነው። እባክህ ደምረው አይደለም። እኔ ዝባዝንኬ አይደለም የማወራው። እባክህ ለሚወት ይሰጣሉ የሚለውን አሳየኝ። እባክህ አንተ ስርዓት ይዘህ ብታወራኝ በጣም ደስ ባለ። ይሄን አለም አላወራም ነበር በየማከል ጣልቃ ከምትገባብኝ ማለት ነው። ቴንክ ዩ አይዞህ ቻለው። እንግዲህ አንዴ መታል እንደ ቡሄ ልጅ ትሄዳለህ፣ እኔም የት እሄዳለሁ። ምንም ማምለጫ የለኝም። አንወርድም። ታብ ኮፒ ሊንክ ሼር አድርጉት። ይዘኸኛል፣ እኔም ይዤሃለሁ። እንግዲህ ተያይዘን እናልቃለን ማለት ነው። መጽሐፍቶቹ የሚናገሩትን እና አንተ የምትናገረው መሳ ለመሳ ናቸው ወይስ አይደሉም? መጽሐፉ የኦርቶዶክስ ነው፣ አንተም የኦርቶዶክስ የተዋህዶ ልጅ ነኝ እያልክ ስምህን ስለምትቀያየረውም ችግር የለውም። ግን የተዋህዶ ልጅ ነህ። እንዳታፍር በሃይማኖትህ፣ እንዳታፍር በስዕላቱ። ኦኬ የዘላለምን ሕይወት አይሰጡም ብለኛል፣ ተመልሶልኛል። ከስጋ ደዌ ግን ያድናሉ ብለኛል። እሺ አሁን ከስጋ ደዌ አያቸዋለ። ከስጋ ደዌ ያለ ቅድም እኔ ግን ሲያርመኝ ነበረ። ይኸውላችሁ ቅድም ሲያርመኝ ነበረ። ደዌ ያልክ አንተ ራስህ ደዌ ያልክ ቅድም ስታሾፍብኝ ነበር። እኔ ላይ ልክ አዋቂ የሆነ ስታሾፍ ነበረ። ደዌ ያልክ ቀጥል። እሺ ቀጥል። ከዚህ በኋላ አልገባልህም። ልብ በሉ። እንደዚህ ነው ጣልቃ እየገቡ ማለት ነው። ዚስ ኢዝ ኦርቶዶክስ ብዬ እንድል ያደርገኛል። ለምን በሉ ከስጋ ድዊ ነው ያለው እሱ። ድዊና ደዌ ይለያያል ብዬ እኔ ነኝ የተናገርኩትኝ። ኦኬ ደዌ ነው የሚባለው፣ ከስጋ ደዌ ነው እንጂ ከስጋ ድዊ እያለ የነበረው እሱ ነው። ሪከርድ ይውጣ። ድዌ አላልኩም፣ ደዌ ነው ያልኩት። ከስጋ ደዌን ብዬ ነው ያልኩት እንጂ ድዌ አላልኩም። ወደ መልሱ በመድኃኔዓለም ላውራበት። እኔ እስካሁን እየለመንኩ ነው። እንደዚህ ነው ዲቤት ገጥመን 18 ጊዜ ያቋርጠኛል። እንደዚህ አሁን ዲቤት አይደለም፣ የፎርማን ዲቤት አይደለም። ጥያቄ ጠይቄው እባክህ እያልኩ እየለመንኩ እኔ ስናገር ድዊን እያለ የሚናገረው የነበረው ደዌ ነው የሚባለው ነው ያልኩት። ያው አንጀታችን እስኪቆስል ድረስ አለቀስን በሳቅ ማለት ነው። ደዌ ነው የሚባለው ድዊ አይባልም። አንተ ነህ ድዊ ያልከው። ቆይ አትግባብኝ፣ ሪከርድ ስለሚደረግ አትግቡ ፕሊዝ። ድዊ አይደለም የሚባለው፣ ደዌ ነው የሚባለው። ከስጋ ደዌ ያድኑኛል ብለሃል።
የዘላለምን ሕይወት አይሰጡም ብለሃል። ኦኬ ከስጋ ደዌ ግን ያድኑኛል ብለሃል። ስዕላት ከስጋ ደዌ እንደሚያድኑ ከመጽሐፍ ቅዱስ ነው የምትነግረኝ። የጳውሎስ ጨርቅ ስዕል ስላይደለ የሐዋርያት ሥራ መጽሐፍ ምዕራፍ 19 እንዳጠቅስ ነው ፊት እንዳጠቅስ እዚህ ፔንቴው ፊት እንዳጠቅስ ኦኬ ምንም አይነት ነገር እንዳጠቅስ አይመለከትም። አሁን አንተ አይመለከትም። አሁን የዘላለም ሕይወት ይሰጣሉ የሚለውን አምጣ። ከስጋ ደዌ ይሰጣሉ የሚለውን አምጣ። ደምዬ ከስጋ ሕይወት ይሰጣሉ መጽሐፍ አለ። ከስጋ ኖ ሚዩት አታድርጉት። ሚዩት አንድ ሰው ሚዩት መጽሐፍ አለኝ ብላት ኖ ቆይ መጽሐፍ አለኝ ብላታል። አንዴ ደምረው ቆይ ለአንተ ነው የምናገረው። እባካችሁ ወገኖች ደምረውን እንዲወርድ ካልፈለጋችሁ በስተቀር ሚዩት እንዳታርጉት። እኔ እንድታርጉ ይሻላል። እሱን አታድርጉት፣ እንዳታድርጉ። ማንም ሰው እንዳያደርግ በቃ እኮ ያው ለልጅ ማንም አያርገኝም። በቃ ማንም አያርገኝም። አንተ አትናገር። አንተ ስለተናገር ያ ኦኬ አለች እኮ ያ ኢዲዲያ የምትባል ኦኬ አለች። በቃ እሷ ነበር የምታደርገው። ኦኬ አለች። አሁን አንተ የዘላለም ሕይወት ቅዱሳን ስላት ሚዩት አሳያውን አሳይ ስለማትሰማ ማለት ነው ሚዩት የምታደርገው። አሁን ትእዛዝ ሰጠው። ይኸውልህ እንደዚህ ስርዓት ስለሌለ ሚዩት ያደረጉህን ሚዩት አታድርጉት ብዬ እየለመንኩ ነው። አንተ ግን ብለህ ብትል ሚዩት እንዳታደርጉ ብለህ ብትል ከምታደርገው አድራጎት የተነሳ ሚዩት ያደርጓል። እኔ ግን ሚዩት አታድርጉት እያልኩ ነው። ኦኬ አረሳሁትም ጥያቄውን። ንግባ አኪያ በጥንተ ነገር ወደ ቀድሞ ነገራችን እንመለሳለን። የቱ ጋር ነበር የተውኩትኝ? ስዕላት ከስጋ ደዌ ድዊ አይደለም። ልብ በል አንተ ድዊ ነው ያልከው፣ እኔ ደዌ ነው ያልኩት። ከስጋ ደዌ ይፈውሳሉ ብሎ የሚለውን እኔ የዘላለም ሕይወትን እንደሚሰጡ ድነትን እንደሚሰጡ ከመጽሐፍታችሁ ላሳየ ነው። ኦኬ አንተ ግን አስቀድመህ ከስጋ ደዌ እንደሚያድኑህ የሚሸቀሽቀኝን እመቤቴ ፈውሺ ብለህ እንዳልከው ልክ አንተ እንዳልከው በሐዋርያቱ ዘመን የሚሸቀሽቀኝን የሚጎረብጠኝን እመቤቴ ፈውሺ ንኪን ዳሽኝ ብሎ ያሉበት ስዕላትን ይዘው የተሻሹበት የነበረውን ቦታ ከመጽሐፍ ቅዱስ አሳየኝ። ሐዋርያት መጽሐፍ ምዕራፍ 19 ጳውሎስ ጨርቅ ጋር እንዳትሄድ፣ ምክንያቱ ጨርቁ ስዕል አይደለም። አትፍራ። አፍንጫና አይን የለውም። ጨርቁ ላይ ምን አለ? እሺ ጨርቁ ላይ ምን አለ? ጨርቁ ላይ ምን አለ? እሺ ጨርቁ ላይ ምን አለ? ምን አለ ጨርቁ ላይ? ጨርቁ ላይ ምን አለ? ምን አለ ጨርቁ ላይ? ምንም ይኖር ጨርቁ ላይ ምን አለ? የእግዚአብሔር መንፈስ አለ የለም? አልጠየቅኩም። የእግዚአብሔር መንፈስ አለ የለም? እሺ ጨርቁ በማንነቱ ነው የፈወሰው? ለስዕላት ነው የጠየቁት። ያንተ ስዕላት ይሄን እመልሳለሁ። ችግር የለውም። ይሄን እመልሳለሁ። እሺ እመልሳለሁ። ይሄን እመልሳለሁ። ችግር የለም። ይሄን እመልሳለሁ። አንተ ግን ለልጅቷ የዘላለም ሕይወት ይሰጣሉ መጽሐፍ አለ እኔ ጋር አለ ብለሃታል። ለሷ ብለሃታል። የዘላለም ሕይወት ለምንድን ነው ጣልቃ መገቡት ግን? አይ ቀጥዬ መጽሐፉ ላነበው ነው ደም ያንተ። በቃ መጀመሪያ መልስ ሰጥቻለሁ። ለልጅቷ የዘላለም ሕይወት ይሰጣል አለ መጽሐፍ እጄ ላይ አለ ብለሃታል። የዘላለም ሕይወት እንደሚሰጡ ቅዱሳን ስዕላት የዘላለም ሕይወት እንደሚሰጡ ከመጽሐፍ ከያዝከው መጽሐፍ አሳይ። እኔም ልጅቷን የምንስማ መጀመሪያ፣ ከዛ በኋላ ስዕላት ነው ምን እንደሆነ የስጋን ፈውስ እንዴት እንደሚሰጡ እኔ ደግሞ መልስልሃለሁ። ካልሰማህ ማለት ነው። የጠየቁትን ጥያቄ መልሼ እጠይቀዋለሁ አሁንም ማለት ነው። እሺ ችግር የለውም። ልመልስልህ ችግር ጨርቅ የጳውሎስ ጨርቅ ፈውስን ሲሰጥ ጨርቁ በማንነቱ አይደለም ፈውስን የሰጠው በማንነቱ አይደለም። የእግዚአብሔር መንፈስ በጨርቁ ላይ ስላለ ነው ፈውስ የሰጠው። ዋናው እዚህ ጋር እኮ ትልልቅ ሰዎች ናቸው አይደል እንዴ? ናቸው አይደል? ትልልቅ አሁን እኮ ይስሐቅ ምንም አታውቅም እኮ ይሳኮር ምንም አታውቅም። ኔፕ እኮ ነህ አንተ። ኔፕ ነህ እኮ አንተ ይሳኮር ስለዚህ እዚህ ያላችሁ ሁላችሁም ኦርቶዶክሳውያን ስሙኝ። እኛ ቀጥል ደሜ ቀጥል። ሌሎቻችሁ ምንም እንቅስቃሴ የማታደርጉ ፕሊዝ። ለምን ታደርጉኛላችሁ? በክርስቶስ ኢየሱስ ስም ይሄ ሁሉ እየተናገርኩ ሚውት ለምን ታደርጉኛላችሁ? አዝናለሁ። በእውነት የወንጌል አማኞች አዝናለሁ። ምክንያት ሰጣችሁ ለማስመለጥ
አንዳንዴ የማይገባ ነገር ከዚህ በኋላ ግን ሚውት ካረጋችሁኝ አቆማለሁ። እኔ እንደዚህ ሁለቱን እያየሁ ነው የማወራው። ሚውት መደረግን እያየሁ አይደል የማወራው። ከዚህ በኋላ በቃ እያየሁ ነው የማወራው። እሺ የመጨረሻ ከዚህ በኋላ ሚውት ካደረጋችሁኝ ቻው፣ አዝናለሁ። እኛ ቅዱሳን ስዕላትን በቤተ ክርስቲያን በቅባ ሜሮን ተዋይተው ስለሚወጡ የእግዚአብሔር መንፈስ ስላለባቸው በብዙ ቤቶች ላይ አጋንንት ሲወጣ እያየን ነው። ድዊ ሲፈወስ እያየን ነው። ደዌ ሲፈወስ እያየን ነው። ገባችኋለም? እየተመለከትን ነው። ኦኬ፣ ለምንድነው የሆነው? ይሄ የሆነበት ዋናው ምክንያት ስዕላቱ በራሳቸው ማንነት መፈወስ አይችሉም። የእግዚአብሔር መንፈስ ከስዕላቱ ጋር ስላለ ነው የስጋን ፈውስን የምናገኘው። ኦኬ፣ ለምንድነው የሆነው? የጳውሎስ ጨርቅ ለምሳሌ ያክል ጳውሎስ ሮም ላይ ጨርቁ ተቀዶ ግሪክ ሀገር ሄዶ ነው ፈውስ የሚያደርገው አጋንንት የሚወጣው። ለምን? በጨርቁ ማንነት ነው እንዴ? አይደለም። የእግዚአብሔር መንፈስ ስላለበት ነው። ስዕላቱ ላይስ የእግዚአብሔር መንፈስ ስላለ ነው። ስዕላቱ ላይ የእግዚአብሔር መንፈስ ስላለ የስጋን ፈውስ እናገኛለን። ከምኑ? ከስጋ ከስዕላቱ ላይ። ለዛ ነው ቅዱሳን ስዕላትን ስዕለ አድኖ የምንለው። ከዛ ባሻገር ግን ስዕለ አድኖ የሚባለው የዘላለምን ሕይወት የሚሰጡ ቅዱሳን ስዕላት አንድ የለም። አሁን ኤርሚያስ ለእህታችን ምን ብሏታል? መጀመሪያ እኔ መጽሐፍ አለኝ፣ ቅዱሳን ስዕላት የዘላለም ሕይወት እንደ ኢየሱስ ክርስቶስ እኩል ሆኖ የዘላለም ሕይወት ያሰጣሉ፣ መጽሐፍ አለኝ ብለሃል። መልሴም ይሄ ነው፣ ጥያቄም ይሄ ነው። አሁን አንተ ከያዝከው መጽሐፍ የዘላለም ሕይወት ቅዱሳን ስዕላት እንደሚያሰጡ አሳየኝ። ጨርሻለሁ። ሚውት አድርጌያለሁ። እሺ፣ አንድ ማስታወቂያ የምናገረው የወንጌላውያን አማኞች ወንድሞች፣ እናቶች ከዚህ በኋላ ደምረውን ሚዩት ብታረጉ ወንድሜ ይሴም ማለት ነው። ድንገት ያልሆነ ነገር እሱ የሚበሽቅበትን ነገር ምልክት ካሳያው በቃ ይሄ ወንድም እንዲሄድ ፈቅዳችኋል ማለት ነው። ፕሮግራሙ እንዲቋረጥ ማለት ነው። በቃ ይሄንን አድርጋችኋል ማለት ነው። እማዝነው በደምረው አይደለም። እማዝነው እዚህ በተቀመጣችሁ እጃችሁን በሚበላችሁ ሚዩት በማድረግ እሱን በማበሳጨት ሆም ብላችሁ ሊወጣ ያለውን ነገር እንዳይወጣ እያደረጋችሁ እንደሆነ ይሄንን ማረጋገጥ ፈልጋለሁ። አታድርጉት። ሚዩት ይናገር በራሱ ጊዜ። ኦኬ፣ ለእኔና ለሱ ብቻ ተውልን። የዛሬዋን በመድኃኒዓለም ለእኔና ለደሜ ብቻ ተውልን። ቴንኪው። እሺ፣ የጠየኩት ጥያቄ ምን ነበረ? ልብ ብላችሁ ስሙ። እዚህ የነበራችሁ የጠየኩት ጥያቄ ቅዱሳን ስዕላት ከስጋ ደዌ ይፈውሳሉ ብሎኛል። የዘላለም ሕይወት አይሰጡም ብሎኛል። እሱ ቅድም ይሰጣሉ አይሰጡም ብሎ የሚለው እኔ ቀጥዬ ላሳየ ነው። እሱ ግን መልሼ የጠየኩትኝ አጥርቶ ሁሉንም የዘላለም ሕይወት እንደማይሰጡ ሙሉ ከስጋ ደዌ ደግሞ እንደሚያድኑ ማረጋገጫ ስታይ መጽሐፍ ቅዱስ ብዬ ደጋግሜ 2 ጊዜ ጠየቅኩትኝ። እንደውም ሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ እንዳትሄድ፣ ምክንያቱም እዛ እንደሚሄድ እርግጠኛ ስለሆንኩ ማለት ነው። ያልኩት አልቀረም፣ ሄደ። ሐዋርያት ሥራ መጽሐፍ 19 ብዬ አትሄድ ብዬ አልኩትኝ። እዛ ቅዱስ ጳውሎስ ስለ ስዕላት የተናገረው ኖሮ እሱ ነገር እንዳይወጣብን ፈልጎ አይደለም የመጣው። የሚያወራው ከፔንቴ ጋር ነው። አንድ ቅዱሳት መጽሐፍት የቱ ጋር ምን እንደሚሉ ስለምናቅ ማለት ነው። ስለዚህ በሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ የተጻፈው እግዚአብሔርም በጳውሎስ እጅ የሚያስደንቅ ታምራትን ያደርግ ነበር፣ ከአካሉም ጨርቅ እየተወሰደ በድውያን ላይ ይጭኑ ነበር ነው። የደሜ ጥያቄ ቅዱሳት ስዕላት ከስጋ ደዌ ያድናሉ ወይስ አያድኑም ነው የኔ የሚስኪኑ ጥያቄ። ወንድማችን ደሜ ደግሞ እንደ የጳውሎስ ጨርቅ ትዝ አይልህም እንዳለ አሁን ካሜራ ከፍቼ ላሳይ። ደሜን ጠይቀዋለሁ። መቼም የሞኝነት ጥያቄ ቢሆንም ሞኝነቴን ቻለውና ታገሰኝና በመድኃኒዓለም በጌ ነው ማስቀመጥልህ። ግልጽ ቆይ አንዴ። አሁንም አልሰማኝም። አሁንም እዚህ ጋር ያላችሁ 1000 ሰዎች ስሙኝ፣ አልሰማኝም። የጳውሎስ ጨርቅ የፈወሰው የእግዚአብሔር መንፈስ በጨርቁ ላይ ስላለ ነው ብዬ ነግሬዋለሁ። አሁን አንተ የያዝከው ስዕል ከመርካቶ ከገዛኸው አንተ ታውቃለህ። ከቤተ ክርስቲያን ግን በቅባ ሜሮን ተዋይቶ ከወጣ ግን እሱ የያዝከው ስዕል የእግዚአብሔር መንፈስ ስላለበት ለእኔ የስጋን ፈውስ ይሰጠኛል። ከዛ ባሻገር ግን ዋናው በጨርቁ ላይም በስዕሉ ላይም እየሰራ ያለው የእግዚአብሔር መንፈስ ነው። አትሸወድ። የእግዚአብሔር መንፈስ የሚለውን አስገባ።
አንተ ግን ጥያቄን አልተውልህም። ለእህታችን ምን ብላል? ለእህታችን የዘላለም ሕይወት ይኸው ጨርሻለሁ። ለእህታችን የዘላለም ሕይወት ቅዱሳን ስዕላት የያዝከው ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ ብለሃታል። መጽሐፍ አለኝ ብለሃታል። አሳይ እሱም መጽሐፍ። እሺ ቴንኪዩ። እንደዚህ በጨዋነት እሰማሃለሁ። አንተ ደግሞ እንደዚህ እንደምሰማኝ ተስፋ አደርጋለሁ። ኦኬ እኔ ጥያቄን አልለቀኩም። አሁንም መልሼ እንደዚህ እንግዲህ የነብርን ጭራ ከያዙ አይለቁም እንደሚባል ነው እና እኔ ይዣለሁ። ሁለተኛው ጥያቄ ምን ነበር? ከስጋ ደዌ ያድናሉ ብለህ ስትል መረጃ ስጠኝ ከመጽሐፍ ቅዱስ ብዬ ስለው የሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ሄደ። አትሂድ እያልኩት ሄደ። ለምንድነው አትሂድ ያልኩትኝ? ቅዱሳት ስዕላትን ስለማይናገር የሐዋርያት ሥራ መጽሐፍ ምዕራፍ 19 እግዚአብሔር በጳውሎስ እጅ የሚያስደንቅ ታምራትን ያደርግ ነበረ። ከአካሉም ጨርቅ ተወስዶ በድውያን ላይ ይጥሉ ነበር፣ ከደዌያቸው የሚፈወሱ ነበር፣ ርኩሳን መናፍስት የሚወጡ ነበር ይላል። ያ የሆነበት በጳውሎስ ጨርቅ ላይ የእግዚአብሔር መንፈስ አላደረም ብዬ እኔ አልልም። ኃይል ከሰውነቱ ሲወጣ ጌታ ኢየሱስ እንኳን የጨርቁን ጫፍ ስትነካ የዳነችው ኃይል ከሰውነቱ ስለወጣ ነው። ሰውነቱ ላይ ደግሞ ጀግና ነኝ፣ ጀግና ነኝ፣ የእግዚአብሔር መንፈስ በል። ደግመህ ደጋግመህ የእግዚአብሔር መንፈስ በል፣ የእግዚአብሔር መንፈስ በል። አሁንም ስዕላቱ ላይ ያለው የእግዚአብሔር መንፈስ ነው። ቀጥል። አሁን የዘላለም ሕይወት እንደሚያሰጡ እየጠበቅኩ ነው። የዘላለም ሕይወት እንደሚያሰጡ እየጠበቅኩ ነው። ይሄ ነው የኦርቶዶክስ መገለጫ። እንዲህ አይነት ትውልድ ነው የሰበሰበችው ማለት ነው። ልብ በሉ። እኔ አድምጨው በስርዓት ልብ በሉ። እኔ ሄጄ የጌታዬን ስጠቅስ የጠቀስኩት የአካሉን ጨርቅ ላይ የጌታን ስትነካው ኃይል ከሰውነት ይወጣል ነው እንጂ ያለው የኢየሱስ ጨርቅ እንኳን የመፈወስ ኃይል የለውም። ኃይል የወጣው ከምኑ ነው? ከጨርቁ ሳይሆን ከሰውነቱ ነው። ኃይል ከሰውነት ይወጣል ያላት ጌታዬ ነው። የሚያድነው ኃይል የፈውስ ኃይል የሚወጣው ከክርስቶስ እንጂ ከጨርቁ አይደለም። ግን ጨርቁን ስትነካው ጨርቁና ሰውነቱ የለበሰው ልብስ የተያዘ ስለሆነ ያ ሆኗል ማለት ነው። ከጳውሎስም ጨርቅ ልክ እንደዚሁ ማለት ነው። እኔ ጠየቅኩ ስለ ጨርቅ አይደለም። የጨርቃ ጨርቅ ገበያ አታድርገው። ጨርቅ አይደለም የጠየቅኩ። የኔ ጠየቅኩ ስለ እግዚአብሔር መንፈስ ነው ያወራው። ስለ ብዙ ጨርቅ አይደለም ያወራው። ወደ መልሴ ነው የምጠብቀው። መልስ እየጠበቅኩ ነው። ምንድነው ያላለቀው? እኔ የጠየቅኩትኝ ስለ ቅዱሳት ስዕላት ነው። አሁን ጥያቄ ጠይቃለሁ። ይሄ ስዕላት የማን ስዕላት ነው? ደሜ ወንድም አለሜ የሁሉ ሰዓት አዳምጠኝ። እኔ ልንገር አይደለም የማስዕል ነው ያልኩህ። ደምረው ለጠየቅኩት ጥያቄ ልንገር የምወዳት ኧረ ጌታ ይመስገን እናገራለሁ። የወላዲት አምላክ የቅድስት ቅዱስ የመለኮት ማደሪያ የሆነ ድንግል ማርያም የድንግል ማርያም ስል እምወዳት ግን ልጨርስላ መልሰልኛል። የማርያም ነው ብለሃል። ስሟን አታስረዝም። የማርያም ነው መጽሐፍ። እናንተ ናችሁ አቁራሪ ተማት ምናምን ነገር ብሎ የሚል ደብተራውን የጨመረበት መጽሐፍ ማርያም ነው ብሎ የሚላት ይቺ ማርያም ነች ወይስ አይደለችም ነው ጥያቄው። ኦኬ የጌታዬንና መጽሐፍ ቅዱስ በጠራጠራ አቁራሪ ተማስ ተምረት ምናምን ነገር እንቶ ፈንቶ ነው ብራዘር። ጥያቄ ነው አይደለም ነው ያልኩት። ነው አይደለም ነው ያልኩት። ጥያቄ ምንድን ነው? ቴንኪው ደምዬ ማርያም ናት። እሺ ይሄን የማርያምን ስዕል እኔ ከመርካቶ አይደለም ያገኘሁት ከቤተክርስቲያኒቱ መጽሐፍት ላይ ነው። እሺ ጎበዝ። ኦኬ የአቡነ ገብረ መንፈስ ቅዱስ ገድል ማለት ነው። እሺ ይሄ ስዕል በዘይት ተቀብቷል አልተቀባም? አንተ ነው የምታውቀው። አንተ ተቀብተዋል፣ በሙሉ ተቀብተው ተቀልቀው። አንተ ነው የምታውቀው። የታተመበትን አሳየኝ። የታተመበትን ማተሚያ ቤቱን አሳየኝ። ማተሚያ ቤቱን አሳየኝ። ማተሚያ ቤቱ ቴንኪው ማተሚያ ቤቱን አሳየኝ። አረጋጋው። እኔ እናንተ ነው ችግር አረጋጋዋለሁ። አረጋጋለሁ። ማተሚያ ቤቱን አሳየኝ። ኦኬ ማተሚያ ቤቱ ከነ ማህተሙ ጭምር እናሳየኝ። እሺ ኦኬ ደምዬ ቆይ አንዴ ተረጋጋ። እኔ ነኝ የማወራው። ጥሩ ጥያቄ የጠየቀኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ከዋክብት ገብረ መንፈስ ቅዱስ አስተዳደር ይላል። ያው እሺ የዝቋላ ማለት ነው። የዝቋላ ደብረ ከዋክብት ማተብ ይሰረቃል አይሰረቅም? ማተብ ይቀረጻል። አንዴ
አንዴ አባቴ በቃ ጨርሻለሁ። ይኸውላችሁ ኦርቶዶክሳውያን እኛ በትንሣኤ ዘጉባኤ ማተሚያ ቤት አዳምጠኝ። ማተብ ስላሳየኝ አልሸወድም፣ አልደነግጥም። ማተብ ስላሳየኝ አሳየኝ። ትንሣኤ ዘጉባኤ መሆኑን አሳይ። ትንሣኤ ዘጉባኤ መሆኑን አሳየኝ። ትንሣኤ ዘጉባኤ መሆኑን አሳይ። ኦርቶዶክሳውያን ወገኖች ፀሐይ ጠልቆብሃል አልኩህ። እኔ ፊት መተህ መንተፋተፍ የለም። አልደነግጥም። መርካቶ ለሚቀረጽ ማዕተብ አልደነግጥም። አሳየኝ። ትንሣኤ ዘጉባኤ ማተሚያ ቤት ሚዩት አድርግ። ፀሐይ ጠልቅብሃል እኔ ፊት ማለት ነው። ማተሚያ ቤቱን ብቻ ሳይሆን ማህተሙን ጭምር ነው። ማህተም ስለተመታ በደብረ ከዋክብት አቡነ ገብረ መንፈስ ቅዱስና በምድረ ከብድ በሁለቱ ገዳማት የታተመ መጽሐፍ ነው። እባክህ ላውራበት። አልቀበልም። ትንሣኤ ዘጉባኤ ማተሚያ ቤት ትንሣኤ ዘጉባኤ ማተሚያ ቤት ጀግና ከሆንክ አንተ ያሳተም ከሆናለህ አንተ አጭበርብረህ ያሳተም ከሆናለህ ማተሚያ ቤቱ ትንሣኤ ዘጉባኤ አምጣ። ትንሣኤ ዘጉባኤ ማተሚያ ቤት አምጣ። በቃ አያስወራኝም። ይኸውላችሁ አንድ ጥያቄ ይጠይቃል። 18 ጊዜ የሚጠይቀው እንደዚህ አይነት ባህሪ ነው ያለው። ሄዶ 5 አዕማደ ምስጢርም ተምሮ ተጠምቆም ሜሮንም ቀብተውት ያልተለወጠ ባህሪ ምንም ሰናሊ አታቃት አድርገኝ። አላወራም። ልብ በል። ለምን ና ለልጅቷ መልስላት እንጂ ለልጅቷ መልስላት። የዘላለም ሕይወት እንደሚሰጡ ለልጅቷ መልስላት። ትንሣኤ ዘጉባኤ ማተሚያ ቤት በታተመ መጽሐፍ መልስላት። ቶሎ በል መልስላት። ይኸውልህ እሺ ልጨርስ ከዛ ታወራለህ። በትንሣኤ ዘጉባኤ ማተሚያ ቤት የታተመ መጽሐፍ ቤተክርስቲያን በሊቃውን ተፈትሾ የወጣን በትንሣኤ ዘጉባኤ ማተሚያ ቤት የታተመን መጽሐፍ አምጥተህ ቁምኩበት ነው የምቀጥለው። የምረሳ መስሎ ነው። አንተ አርእስት ፈር ለቅቄ እንደ ወይፈን ወዲያ ወዲህ የምል መስሎ ነው። በደንብ ቆንጅዬ የማርስ ገበሬ ነኝ፣ ጠምጄም የማርስ ገበሬ ነኝ። ስለዚህ ተጠምደሃል ማለት ነው። በደንብ እየተገተኩ ነው ወይ እየተገተከኝ ነው? በመረጃ አዎ። ደምረውን ገና ማህተም አይደለም ስዕል አይደለም ብዙ ነገር ነው ማስከደው። እዚህ እየካደ ነው። አልቀበለውም። ይሄ መጽሐፍ ብሏል። ሚዩት አድርግልኝ። እኔ እኮ አላስተነፍስ አልከኝ። ሚዩት አድርግ። ጴንጤ ፊት ነው የመጣችሁት። past was that there used to be a saying that no two countries had had ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምንበትና የምታሳትመው መጽሐፍ ያላት በትንሣኤ ዘጉባኤ ማተሚያ ቤት ነው አይደለም? ይሄን ብቻ መልስልኝ። ጨረስክ? መልስልኝ። እኔ ወደ ቀድሞ ነገር ነው የምመልሰው። ጥያቄን አለቅም። ያንተን ጥያቄ መልስልኝ። ይኸውልህ ምንም መጽሐፍ ገድለ ድርሳናትን በትንሣኤ ሊቃውንት የሚፈትሹት መልስልኝ። ማተሚያ ቤቱን ንገር። ቤተክርስቲያን የምትቀበለው ማተሚያ ቤት ንገር። አንድ ኦርቶዶክሳዊ ወንድም ላስገባና ፕሊዝ፣ አንድ ኦርቶዶክስ ወንድም ላስገባና ይሄ ሰው ደምረው ማለት ነው ሊያስወራኝ አልቻለም። አይታችሁ ከሆነ ማለት ነው ሊያስወራኝ አልቻለም። አሁን ለማጋጨት አትሞክር።
ጥያቄ ተጠይቃል። ለተጠየቀው ጥያቄ መልስ። የዘላለም ሕይወት ይሰጣሉ ብለሃል። የዘላለም ሕይወት ይሰጣሉ። ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ ብለሃል። አሳይ። ደምረው አላስወራ አልከኝ እኮ ነው። እኔ ልመናዬ እንጂ አላሳይ መቻልኩኝ። መጽሐፍ ገልጬ ገጽ ገልጬ መጽሐፈ ሰዓታት ዘለሊት ነው ያው እማሳየው። ከዛ መጽሐፍ ላይ ልብ በሉ። እኔ አላሳይም አይደለም የኔ ችግር ደምረው ሄዶም ተጠምቆ የሆኑ መነኩሴም ዘይት ሲቀቡት ነበር። ተቀብቶም ጠባዩን አልለቀቀም። ያው ነው። አንተም ጋብቶት ነው። ወንድሞችን እየሰደብክ እኮ ነው። ፕሌስ ሚዩት አድርገው ሐሳቡን ይጨርስ። ሰምተህ ጨርሰህ አውራ ፕሌስ። አሁን ገባሁብህ። ዝም በል እባክህ ዝም በል። ኖ ወይ ዝም አትልም እንዴ? እኔ ስለገባሁ የሁሉ ሰው የመጣው ዝም አትልም። ከዛ እንዲቋረጥ ዝም በል ይስዬ፣ ዝም በል ይስዬ ፕሊስ። ወንድምነት ይሴ ዝም በል። ሚዩት አታድርጉት። ነው ሚዩት አታድርጉት። ጨርሻለሁ። ስለዚህ መልስ የለም። ኤርሚያስ አበበ ሁለተኛ ቤተክርስቲያንን ሁለተኛ እንዳትናገር ሄደ። አያረበው ምልክቱን አያለ ተዘግዘቅ ብሎ ተሳደበ። ከሚሳደብ ሰው ጋር እንደዚህ አይነት ከሚሳደብ ጋጦት ከሆኑ ሰዎች ጋር ወንጌል ኧረ እግዚአብሔር ይመስገን እኔን ኦርቶዶክስ ያደረገ እግዚአብሔር ይመስገን። አንድ መናገር አትችልም። ቤተክርስቲያን ጥያቄ መልስ አንድ ደቂቃ ሰጣለሁ። ቀጥታ የዘላለም ሕይወት ይሰጣሉ የሚል አሳይ። ቀጥታ ጨርሻለሁ። እኔ ጨርሻለሁ። አሳይ። አስወራኝ ነው የኔ ችግር። እኔ አላሳይም አላልኩም። ችግሩን አስወራኝ አልኩት። ስዕላት አንደኛ ይሄንን የማርያም ስዕል ነው ብሎኛል። ቅድም የተናገረው ማለት ነው። ቀጥታ አሳየቸው በቃ። ስለዚህ ኤርሚያስ አበበ መልስ የለም። ሁለተኛ ቤተክርስቲያንን እንዳትናገር። ሁለተኛ እንደዚህ ጣቱን እየዘቀዘቀ ከሚሳደብ ሰው ራሱ መግባት ያሳዝነኛል። ጣቱን እየዘቀዘቀ ሁለተኛ አንድ ቃል የለም። ቀጥታ የጠየቁት ጥያቄ መልስልኝ። ያው ቪዲዮ ከዘግቶልሃል፣ ምንም አያሳይም። የጠየቁት ጥያቄ የማርያም ስዕል ነው ብሎኛል። ልብ በሉ፣ ወጣ ማለት ነው። ይሄ የማርያም ስዕል ብለው የሚሉት ግን የሰው አእምሮ ጭማቂ የሰው እጅ ስራ ነው። ቀልድ የሆነ ይሄንን በባለፈውም ዲቤት ላይ ተናግሬያለሁ። ቀልድ የሆነ የሰው እጅ ስራ ነው። የጌታዬ እናት ዘላለም የማያድግ እንደዚህ አይነት ሕፃን ሊታቀፋ የለም። እሷ የወለደችው የጌታዬ እናት የወለደችው ማርያም ዛሬ በእናቱ እቅፍ ያለ ሳይሆን በአባቱ እቅፍ ወነበረ በየማነ አቡሁ ተብሎ የተባለለት በአባቱ እቅፍ ያለ ጌታ ነው። ኦኬ። አዎ እኔ ጠየቅኩት ስለ ቅዱሳት ስዕላት ስለሚባሉት ነው። በዘይት የተቀቡ ካልሆኑ በስተቀር አልቀበልም። ከመርካቶ የገዛሁን አለ። እኔ ከመርካቶ አይደለም የገዛሁት ከቤተ ክርስቲያን የገዛሁት መጽሐፉ ላይ አብሬ ስገዛ እና ይሄ ዘይት ተቀብቷል አልተቀበለም ብዬ አልኩትኝ። አንተን የምታውቀው አለኝ። እንዴ እኔ ይታውቃለሁ ዘይት እንደሚቀቡ እኔ አላውቅም ነበር። ዘይት ምን ወተት ብቻ የሆነ ነገር የቀባቿቸው ነገር ሊፕስቲክም ተቀብተው ከሆነ አይዶን ነው፣ ግን መናገር ያለብህ አንተ ነህ ባለቤቱ ማለት ነው። እኔ ጠየቅኩት ስለ ስዕላት ነው። ቅዱሳት ስዕላት ከስጋ ደዌ ያድናሉ አያድኑም ብዬ ጠየቅኩትኝ። እሱ መጣና የጳውሎስን ጨርቅ ሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ጠቀሰልኝ። ይሄ አሁን ስለዚህ በኦርቶዶክስ ጨርቅና ስዕል አልተለየም። እንዲህ አይነት ጦርነት ነው የገጠመን። እንዲህ አይነት ግብግብ ነው የገጠመን። እኛ ስለ ቅዱሳት ስዕላት እዚህ ስለሚያፈነዱላቸው፣ ስለሚሰግዱላቸው፣ ስለሚያጥኑላቸው፣ ስለሚያሸበሽቡላቸው ስዕላት ስንጠይቀው ጨርቁ የጳውሎስ ይለኛል። የጳውሎስ ጨርቅ አፍንጫና አይን እግርና ጥፍር የለውም። አንተ የሰራሃት ግን ማርያም አፍንጫና አይን ጥፍርና ፀጉር አላት። ሰላም ለአስናንኪ ሰላም ለዝክረ ስምኪ እያሉ ብለው የሚሉት ማለት ነው። እና ተጠየቅ ነው የተባልከው። አይቀጡ ቅጣት ቀጥቼ ወደ ጎሬህ ነበር የምመልስህ፣ ግን በግራም በቀኝም ብለህ ለማምለጥ ፈለግ። ጩኸት ማለት ነው ጩኸት። ስለዚህ አንደኛ ስዕሉ ዘይት ተቀብተዋል የተቀቡ ናቸው አለ። መቀባታቸውን አረጋግጥ አልኩትኝ። ሊያረጋግጥ አልቻለም። እኔ ጠየቅኩት ቅዱሳት ስዕላት ከስጋ ደዌ ያድናሉ ወይስ አያድኑ ነው። የዘላለም ሕይወት አይሰጡም ብሏል። ስለዚህ ደምረው እንደነገረን እቺ ስዕል የዘላለም ሕይወትን አትሰጡም። ስለዚህ ማፈንደዳችሁ፣ መስገዳችሁ፣ መንደባለላችሁ፣ መንከባለላችሁ፣ ጣን ማጠናችሁ በሙሉ ኪሳራ ነው ማለት ነው።
ያው ዝም ብለህ ለስትራፖ ማለት ለስፖርት ነው የምሰራው ማለት ነው። ምንም ላይሰጥህ አይ ከስጋ ደዌ ነው የሚያድነኝ ብለህ የምትል ከሆነ ግን ከስጋ ደዌ የሚያድንህ ከሆነ ከስጋ ደዌ ስዕላት ማዳን የጀመሩት በእኛ ዘመን ነው ወይስ በነ ጳውሎስ ዘመን ነው ያልኩህ? እንዴት አይነት አማርኛ ነው? ግልጽ እኮ የሆነ አማርኛ እኮ ነው የማወራው። እኔን አላስወራ ብሎ አፍኖኝ ነው። ምክንያቱስ በዚህ ጉዳይ ላይ ጴንጤ ፊት አትቆሙም ብለን ስንል በፉከራ አይደለም። እናቱ የወለደችው ብሎ ያለ ያ ወጠብሻ ጎረምሳ ተገናኝተን ሰንኮፉን ነው የነቀለው መድኃኒዓለም በእኔ በኩል ማለት ነው። የስዕላት ጉዳይ ዳግም በህሊና ውስጥ እንዳይታሰቡ አድርጎ መታሰቢያቸውን ያጠፋው። ኦኬ አይ አይደለም እነዚህ ከስጋ ደዌ ያድናሉ ብሎ ጎኔን እመቤቴው እዚህ ጋር እየሸቀሸቀኝ ነው ብሎ ሲተሻሻት ነበር። የማርያምን ስዕል ብሎ ከበስተኋላው የለጠፈው አንዴ እሱን ፎቶ ይለጥፋል። ከጀርባው ዛ ሶፋው ላይ ደም የሚቀመጥበት ሶፋው ላይ አንዴ እሱን ሶፋ ማለት እሱን ፎቶ ያደርጋል። አንዴ የእመቤቴ ወላዲቴ ምናምን ብሎ የሚላትን ያደርጋል። ሸቀሸቀኝ፣ ወጋኝ፣ ቆረጠመኝ፣ እመቤቴ ፈውሽኝ ብሎ ሲል ቲክቶክ ላይቭ ላይ ሰምተነዋል። ያቺ ቤቱ ያለችዋ ዘይት ስለተቀባች ነው ወይ ከሸቀሸቀው ነገር እንድታድነው የሚተሻሻት ነው እያልኩ ያለሁት። ግልጽ አይደለም? እንደ አማርኛ ይሄ ግልጽ እኮ ነው። የሚሸቀሽቅህና የሚወጋህን ቁርጥማትህንና መጋኛህን ስለተቀባች ዘይት ስለተቀባች ነው ወይ የምታድነው? እችኛይቱ ዘይት ስላልተቀባች ምስኪን ናት ወይ እያልኩ ነው የኔ አማርኛ። ኦኬ ወይ ድዊ ነገር የድዊ ነገር ድዊ በድዊ እኮ አድርጎት ወጣ። ወረቀቱን በቃ ቀዶ እንዳይጨርስ እርሜ ወረቀቱን ቀዶ ይጨርሳል። ከዚህ በኋላ ጨርቅ ያመጣ እኔ ያመጣሁት መረጃ የቤተክርስቲያኒቱ መጽሐፍ እታች አውርደው ዝም ብለህ በእንትን በማለት ይሳኮር ለምንድን ነው የምታስገቡት ሰው? የግድ ቦታው ንፋስ ይገባበታል ወይ? ፕሊዝ ኦኬ። እዚህ ላለው ሰው እንናገር። ማተም ያረፈበትን የቤተክርስቲያን መጽሐፍት ላይ ያመጣሁት ማተም ያረፈበት ዘይት የተቀባይ ስዕል ናት። የተቀባይ ስዕል አይደለችም። እዛው ያረጋግጥ። እኔ ስጠይቀው ግን መቀባቷና አለመቀባቷን እኔ አላቅም፣ አንተ ግን ታውቃለህ ወይ ብሎ አለኝ። እኔ ታውቅልሃለሁ። እኔ ዘይት ትቀባት ትቀባ አይደለችን ስዕል አላውቃትም። 4 ነጥብ። እሺ ወጣ አመለጠ ሄደ። ለመድኃኒዓለም ጧፍ ማብራት አለብህ። ከኤርሚያስ እጅ ዛሬ ተፋኸኝ ብለህ ማለት ነው። የዕለቱማ እንደሆነ አላቅም። ብቻ የምታጨሰውን የምታነደውን ሄዳ አንድድ እዚህ ትነድ ነበር። ኦኬ እስቲ እኔ እንደዚህ ብዬ ልጠይቅ። ይሄ ድህነት የምን ድህነት ነው? መጽሐፈ ዘሃታት ዘለሊት ገጽ 221 በሌሊት ካህናት ሁሉ ዲያቆናት ሁሉ ስናዜመው የነበረ ማለት ነው። ትልቁ ላይ አድርገኝ። እንደውም ግሪዱን ቀይረውና በ8 ትልቁ ላይ አድርገኝ። ቴንኪዩ። እንደሱ አይኖ አፍኛቸዋለሁ ወንጌላውያን ወንድሞቼ እናቶቼ፣ ምክንያቱም እንድናወራ ፈልጌ ነው። 1 to 1 ማለት ነው። ኦኬ እሺ፣ እንደዚህ ይላል። ማርያም ሆይ ለልቦናዬ ብርሃን ሁኚኝ ሁኙ እኔ መማፀንን ተማጽኝሻለሁና የደህንነት ስዕል በሆነው በስዕልሽ ፊት እሰግዳለሁ። የምን ስዕል በሆነው? የደህንነት ስዕል። ያውል እንግዲህ ቤቱ የተናገሩ እውነቱን ቤት ነው። የኢሳኮር ቤት ስለሆነ የኔ ወንድም ስለሆነ እዚህ የጴንጤ ቤት ነው። ብራዘር ማምታታት ማጭበርበር የሚባል ነገር የለም። ገጽ 221 ማርያም ሆይ ለልቦናዬ ብርሃን ሁኚ እኔ መማፀንን ተማጽኝሻለሁና የደህንነት ስዕል በሆነው በስዕልሽ ፊት እሰግዳለሁ። እመቤቴ ለራቁተነቴ ልብስ ሁኚ እኔ መማፀንን ተማጽኝሻለሁና የደህንነት ስዕል በሆነው ስዕልሽ ፊት እሰግዳለሁ አለ። አንድ ጊዜ ቢሆን የኮምፒውተር ስህተት ነው ብለን እንላለን። ደገሙት በአንዱ ክፍል ውስጥ 2 ጊዜ። የደህንነት ስዕል ነው ብሎ የሚለው የስጋ ብሎ የሚል አልተጠቀምም። የነፍስ መሆኑን አምጣ ኤርሚያስ ብለህ ካልክ እኔ አንድ የሚያወራ ሰው ነው የምፈልገው። መጽሐፉን ገልጫዋለሁ። እዚህ ጋር ብቻ አይደለም የሚያወራው፣ አንድ ሰው ይምጣ። አንድ ሰው ብቻ ደምረው ራስን አንደ ጀመርክ
አንተው ራሱ ቆስቁሰ ከታች እየጻፉ ነበረ። ይሄ ሰውዬ እኛን አይወክለንም እያሉ ነበር። አናፖሎጂ ማለት ነው። አይወክለንም ኤርሚ፣ ይሄ ሰውዬ አይወክልም ኦርቶዶክስን እያሉ ነበር። ደምረው እባክህ ይህን ህዝብ አታንቃቃው። ይሄ ደህንነት የምን ደህንነት ነው? የስጋ ነው የነፍስ? የስጋ ነው የነፍስ? እኮ ይሄ ድህነት የምን ድህነት ነው የኛ ጥያቄ። የስጋ ነው ብለህ ካልከኝ የስጋ መሆኑን ታሳየኛለህ። የነፍስ ነው ብለህ ካልከኝ የነፍስ መሆኑን ታሳየኛለህ። ከዛስ ካላሳየ እኔ ደግሞ የምን መጽሐፍ እንደሆነ አሳያለሁ። ቆይ ወንድምነት ቆይ፣ እንደዛ ብሎ ነገር የለም። ማን እንዳዘጋጀው አሳያለሁ እንጂ እንደ መጽሐፍ በሙሉ ከላይ እስከታች ነው ማናዘዛቸው ሲመጡ። አሁን እኔ አንድ ኦርቶዶክስ የሚገባ ነው የፈለኩት። ደሜ እንደጀመርክን አጨርስ እንደው በመድኃኒዓለም። ይሄ ሁሉ ህዝብ አያሳዝንም? እኔን እንዳላወራ ከልክለኝ ና ደምራውን ገስት ላይ ያላችሁ ሰው ያያችሁ ሰዎች ካላችሁ አስገቡት ፕሊስ። እኔ ሞዴሬተር ስለሌለኝ። ይሄ ድነት የምን ድነት ነው? የምን ድህነት ነው? ይሄ ድነት የስጋ የነፍስ ለዩልን። ትርጉሙን በደንብ የራቀውን አቅርባችሁ የቀረበውን አንቦርቅቃችሁ አልምልታችሁ አስፍታችሁ ንገሩን። የምን ድነት ነው? ወደፊት እንድናገለጠው እንዳትለኝ። እኔን የምገልጠው ከገለጥኩ እኔን የምገልጠው ከገለጥ ከራስ ትገልጣለህ። ይሄ ድነት የምን ድነት ነው? ስዕልሽ ማነው? የድነት ስዕል በሆነው ስዕልሽ ፊት እሰግዳለሁ ብለሃል። ይሄ ድነትን የምሰጠው የስጋ ብቻ ነው ወይስ የነፍስም ጭምር ነው? ወደሚቀጥለው ምዕራፎች ከመሄዳችን በፊት ሰማዩ ላይ ሲደረመስ ታዋለና ግባ። ሴትም ወንድም አልመርጥም፣ ኑ ግቡ። ተናገሩ እንጂ ኑ ግቡ። የምን ድነት ነው ይህ ድነት? ኦኬ ገስት ሞልታችሁ ቤት ይግባሉ። አውርድልን ሁለት ሰዎች ከታላቅ ይቅርታ ጋር ሁለት ወገኖች ወረዱ። ሁለት ሰዎች አውርድ። ወንድምነት ይሴ ላኩልን። እሺ ላኩ። ኖ አስወርድ በመጀመሪያ ይሴ። እኔ ወርዳለሁ። ይሴ እኔ ወርዳለሁ። ችግር የለም። እነሱ ይወርዳሉ። ያ ቴንክ ዩ። እነሱ ይወርዳሉ። ኖ ይሄ ሁለት ቦታ ሁለት አገልጋይም ካለም ይግባ። ጥያቄ ነው እየተገኘ ያለው። ይሄ ድነት የምን ድነት ነው? የስጋ ነው የነፍስ ነው? ገቡ በሉ። ሁለት ወርደዋል፣ ሶስት ወርዷል ነው። ሶስት ቦታ ለማንም እንዳይገባ አንድም ፔንቴ እንዳታስገባ ወንድምነት እሺ። እየተባረክ ችግር የለም። እስቲ ግቡና ይሞክሩ። የምን ድነት ነው? የድነት ያው የድነት ስዕል ይላል። የምን ድነት ነው የምትሰጠው ስዕል? ቴንኪው አሌታ ተባረክ። እንግዲህ ቄሱም ዝም መጽሐፍ ዝም ግቡ ኑ። መጽሐፉ ዝም አላለም፣ ቄሱም ዝም አላልኩም። የድሮ ቄስ ዝም አላልኩም፣ እያወራው ነው። ኑ ግቡ። የሚያወራ ሌላ ቄስ ነው የጠፋው። አንድም ኦርቶዶክስ እንዳይገባ ይላል። ቢገማል ስለሌለው ነው። ለምንድን ነው አንድም ኦርቶዶክስ እንዳይገባ ብሎ ያለው? ማትሰላቸውማ ጉዳቸው ስለሚወጣ ኑ ግቡ አሉ አይደል? ቢያባ ኦርቶዶክስማ መልስ አላት፣ ገብቶ ይመልሳሉ። ቆይ ረፍ ይሳኮር ኦርቶዶክስ መልስ አላት፣ ገብቶ ይመልሱልን እና ያለን እስኪ እንግዲህ እየጠበቀን እዛው ተፎካከሩ ይላል። እና ግባ እና መልሳ ወንድ ከሆንክ ሪቨር ነው የምለው። ሪቨር የት ሪቨር እንደሆነ ባናውቅ ይሄ ካልተመለሰልኝ ቀጥሎ ያሉትን ገጾች አልገላልጥም። ይሄን መልሱልኝ። የስጋሬ የነፍስ ለዩልን እስኪ በደንብ ብትንትን አርጋችሁ በትርጓሜ ብትንትን አርጋችሁ ነገሩና ከዛ የስጋሬ የነፍስ ነው ብሎ ይላል። ወደሚቀጥለው ሄዳለሁ ማለት ነው። ግን ይሄ መልስልኝ። ይሄ ሳይመልስ ወደፊት አልሄድም፣ ወደኋላም አልሄድም። ገድሉን ገደል አስገባ ብላለች። እንግዲህ ልጅቷ ወይ እስራኤል ምናልባት ወዲ ሀራስ አይ ዲያቆን ከኛ ጋር ነው። ተው ዲያቆን እዚህ ከቶ አታውራ እንዳታውራ። ማን ነው እንዴ? እንዳታውራ በገዝ ኖ በእኛ ነው። በጌታ የሆነ ወንድም ነው። ዲያቆን የነበረ ነው።
እሱ ዝም ይበል እስቲ ከዛው መንደር ይምጡ። አንድ ኦርቶዶክስ የለም እንደዚህ ውስጥ ስሜት መተው ሰው አለ አሉ ለስዕሏ ሊሰግዱ ሄደው ነው፣ ሰግደው ሊመጡ ነው። እንጠብቃቸው አሉ። ነገሩ ደምረው ታጥቷል መሰለኝ። ጠዋቱ ነው ንግግሩ ሁሉ እሱ ነው። ራሱ ደምረው እንደጨረሰ ማን እንደጀመረ እንዲጨርስ ደምረውን ጥሩት ሼር አድርጉለት። ደምረውን ጥሩት። ያኔ ዘማርያም አስመልጠዋል። ዛሬ ደግሞ ዘገብርኤል አያስጥልህም ከጄ ና ገብቶታል። ለዛ ነው የደነገጠ። ደምረው ና በመድኃኒዓለም በጊዜው ተጠቀም። ላክልኝ አንድ ከምስፍ ላክልኝ። ጀማይካ እነዚህ የሚሳደቡ ናቸው አልኩ። ይሴ የሚሳደቡ ከሆነ ደምረው ራሱ ይምጣል። ወይ ደምረው አይመለስም። ሞዴሬተር ለእኔ ከሰጣኝ ምናልባት ገስት ላይ ያሉትን ስለማውቃቸው ዋና የሚባሉ እነሱን አስገባለሁ። እሰጥሃለሁ። የታለ እንትኑ ሴቲንግ ቡም አደርጋለሁ። ደሜና ደዌው አይባልም፣ ድዊው ነው ያለው። እሱ ድዊ ነው ያለው። ድዊና ደዌ ለዩ እንጂ ደዌ ነው፣ የስጋ ደዌ ነው። ግዕዝ ነው ብሎልኝ ነበር እኮ ግዕዝ ነው ብሎ ነበር እኮ አንተ አልሰማህም? የገስት አክሰስም ስታይ ሲገስት ላይ ልግባ። እኔ እንግዳ እየጠበኩ እየፈለኩ የታሉ ምን የለም ሰው። እነኚህ እነማን ናቸው? አዲስ የሚባለው አክሰስ የሚባለው እነሱ አይደለም። አይደለም ወጡ ማለት ነው። ደንግጠዋል እኮ ደምሮ ወሬ ብቻ በዛ እንጂ። እኔ ደግሞ ነገሩ እኮ ይህን ተናግሬ ሰዎች ስላሉ እዚህ ይናገሩ። እኔ ደግሞ ይህንን ጥያቄ ካልመለሱ ዘንዳ ይሄ ድነት የምን ድነት ነው ጥያቄያችን። ይሄ ድነት የምን ድነት ነው? ይሄ እዚህ ጋር የተደበቀ ሰው አለ፣ ሪፖርት እንዳያደርግ ባዶ ነው ከኛ ቤት ካልሆነ። እሺ ይህ ድነት የምን ድነት ነው እየጠየቅን ያለ ነው። ማርያም ስዕሏ ምንድን ያለው? የድነት ስዕልሽ በሆነው ስዕልሽ ፊት እሰግዳለሁ ብሏል። እቺ ስዕል ድነት ትሰጣለች እያሉ ነው። የሚሰግዱላት ስዕል ድነት ትሰጣለች ማለት ነው። ይህ ድነት የምን ድነት ነው እየጠየቅኩ ያለሁት። የስጋ ነው ወይ የነፍስ ድነት ነው? ለዩልን ነው ጥያቄ። እኛ ተማጽኗችን ልመናችን ለዩልን ነው። ሲገቡ አስወሩን ነው፣ አታፍኑን ነው። በራሴው ቤት ነው ያፈነኝ፣ በወንድሜ ቤት ነው የታፈንኩት እንዳላወራ ማለት ነው። እኔ ጠየቅኩትኝ የማርያም ስዕል ብዬ ስለ አይ ሜሮን ሲቀቡ ያድናሉ አለ። ሜሮን እስካልተቀቡ አያድኑ ማለቱ ነው። ስለዚህ ከመርካቶ ያመጣውን ስዕል አልቀበልም ብሎ ሲል ከቤተክርስቲያኒቱ መጽሐፍት ነው ያመጣሁትኝ እና አምጥቼ እቺ ሜሮን ተቀብታለች ቤተሰብ አንተን የምታውቀው እኔን አትጠይቀኝ አለ። እኔ ታቅላለሁ፣ ትቀባት ትቀባ። እሺ ደሜ እችን መቀባቷን አለመቀባቷን ካወቅ እቤት የተሻሻት ጎኔን እንትን ሸቀሸቀኝ፣ ወጋኝ፣ ቀሰፈኝ፣ እመቤቴ ፈውሽ ብለት የተሻሻት ስል ዘይት የተቀባች የተቀባች አይደለችም። ከበስተጀርባ ሁሌ እያረካት የምታሳየን ማለት ነው። እሷ ዘይት ተቀብታለች። እናንተም ጋር ለካ ዘይት ትቀባባላችሁ። የዩ ጩፋ እያላችሁ እኛ ጋር ታላግጣል አይደል? ይቀባባሉ ወይ? ስዕሎቻችሁ ስዕል ትቀቧቸዋላችሁ ወይ? የተቀባችኋነች ከሚሸቀሽቅ ከጎንህ ከራስ ምታት ከምን ከመጋኛ ከቁርጥማት የምታድን ወይስ ያልተቀባች? እቻውን ስላልተቀባች ምስኪናት ማለት ነው። መጽሐፍቱን የተገኘችው ተቀብታ ነው እዚህ ጋር ያረጓት ወይስ አትቀባ? ጥያቄ ነው። መልሱልን ነው ስላድኑ ያልካቸው ማለት ነው። እሺ እዚህ ጋር ማርያም የተባለችውን አልተቀባ። የስላሴ ተቀብቷል። ደምዬ እንደምሰማ በጣም እርግጠኛ ስለሆንኩ ማለት ነው። ተቀብቷል።
እኔ አላቅም አትበለኝ። የመድኃኒዓለም ብላችሁ ያላችሁት ተቀብቷል ዘይት ደሜ እነዚህ የተቀቡ ናቸው ወይስ ያልተቀቡ ስዕሎች ናቸው? ሜሮን ሲቀቡ ነው ብለናል። እሺ ማርያምስ መቀባቷን አላውቃታ እኔ አላቅም አንተ አምጣ ብለኛል። እኔ አላቅም አንተው ተጠይቅ የምትሰግድላቸው የምትዘምርላቸው። ያቦስ ተቀብቷል አልተቀባም? ዘይት ሳይቀቡ ነው እንዴ ለሰዎች የምትሰጡት የምትሸጡት? ደምረው እቺን ጥያቄ ልብ በል ይሴ ይሄን ጥያቄ ታውቂያለሁ። የድነት ስዕል ነው ብሎ ያሉት ድነቱ የስጋ ነው የነፍስ ነው ብዬ ነው የጠየኩት። እነሱ መልስ ሲመልሱልኝ ወደሚቀጥሉት ክፍሎች ላይ ሄዳለሁ። እነዚህ አልቤ ያስኳቸው ማለት ነው። እዚህ ጋር በእልባት መልክ ያስኳቸው ላይ የስጋ ስለዚህ ይማረን ነው የሳለ ነው የቀበነ ብያለሁ። ነገሩ ደምሮ አንዳንዴ እኮ ድፍረት እንጂ ምንም እኮ ትልቁ ላይ ለታፕታፕ ትልቁ ላይ ቴንክ ዩ ደምሮ ራሱ እኮ አሁን ይሄንን መጽሐፉ ያውቀዋል ወይ ነው ኤርሚ? እሱ ዝም ብሎ በኬስና አሁን ለምሳሌ ቅድም አንድ ነገር የተናገረው ከቤተ ክርስቲያን ረበለው ሪፖርት አለ ማለት ሪፖርት እያደረጉ ስለሆነ እንትን አድርጓቸው። ለማንኛውም ከቤተ ክርስቲያን የሚገዛና በየሱቁ ላይ የተቀመጡ ስዕሎች ዋጋ የላቸውም ማለት ነው። ንግድ አለምነ ሌሎቹን እያከሰራ ነው እሱ። አሁን በየደጁ ይዞ የተቀመጡ ሰዎችን መግዛትና ከዛ ውስጥ ከመግዛት ይለያል። ቤተክርስቲያኑ መግባት አለበት ማለት ነው ስዕሉ። በሱ አይነት መልክ ነው እሱ እየተናገረ ያለው። ሁለት ዘይት ጨርቁ ላይ የሚፈስ ዘይት በሰው ላይ የሚፈሰውንም እንኳን የሚቀልድ ሰውየው ጨርቅ ላይ ዘይት እያፈሰሰ ነው ማለት ነው የሚሸጠው። ይሄ ለቤተክርስቲያኗም ነቀፋ ነው የሚያመጣው። እንዲህ አይነቱ ራሱን ቢያስተምሩት ጥሩ ነው ብዬ ነው የሚያስበው። እውነታቸው የቤተክርስቲያኗን ገበና ባያጋልጥ ጥሩ ነው።